የግብርናው ዘርፍ በጣም ከፍተኛ ኢንቨስትመንት የሚፈልግ ዘርፍ ነው። በአነስተኛ ይዞታ ላሉትም እንደዚሁም በተመሳሳይ ደግሞ በግብርና ኢንቨስትመንት ላይ የተሰማሩ ባለሀብቶችም ቢሆን ሴክተሩ ወይንም ዘርፉ ከፍተኛ ፋይናንስ ከሚፈልጉት ዘርፎች ነው። ነገር ግን በዛ ልክ ተረድተን እስካሁን ባለው ይሄ ነው የምትለው ሰፊ የግብርና ፋይናንስ ብዙ አቅርቦት ያልነበረበት ሁኔታ ነበር የነበረው። እንግዲህ የግብርና ፋይናንስን ስንወስድ ቢያንስ በሁለት መውሰድ ይቻላል። አንደኛ ለሴክተሩ በብድር መልክ የሚቀርብ ፋይናንስ ሊሆን ይችላል። በሌላ በኩል ግን እኛም የምንፈልገው በሴክተሩ በኢንሹራንስም ጭምር መደገፍ መቻል አለበት። በተለይ ኢንሹራንስና የብድር አቅርቦት ተቀናጅተው መስራት ከቻሉ በሁሉም ዘርፍ ውጤታማ መሆን የሚቻልበት እድል ይፈጥራል። ለአበዳሪ ተቋሙ ኢንቨስትመንቱም ላይ ለተሰማራው ወይንም ብድሩን ለሚወስደው አርሶ አደርና ግብርና ላይ ለተሰማሩ ባለሀብት በጣም ጠቃሚ ነው የሚሆነው። ስለዚህ ይሄን ነው የምንፈልገው። ነገር ግን እስካሁን ድረስ ባለው ሁላችንም እንደምናነሳው አብዛኛው ህዝባችን የሚኖረው በገጠር ነው። የኑሮ መሰረቱም ግብርና ነው። ይሄ ሰፊ ህዝብ ደግሞ በቁጠባውም በኩል ብንሄድ ባንኮች ላይ ከፍተኛ ፋይናንስ የሚቆጥበው ማህበረሰብ ይሄ ነው። ነገር ግን ለዚህ ማህበረሰብ ይሰጥ የነበረው የብድር አገልግሎት በጣም አነስተኛና በንግድ ወይንም በሌሎች ሴክተሮች ላይ የተሰማሩ ሰዎች ነበሩ ብድሩን የተሻለ የሚወስዱት። ግን ካለፉት 7 ዓመታት ጊዜ ጀምሮ ከክቡር ጠቅላይ ሚኒስትራችን ጀምሮ በየጊዜው ለግብርናው የሚቀርብ የፋይናንስ አቅርቦት ማደግ መቻል አለበት። ግብርና የኢኮኖሚ መሰረታችን ነው። የኑሮ ሁኔታችንን የሚደግፈው ወይንም የላይቭሊሁድ መሰረታችን ነው። ከፍተኛ የስራ እድልም የሚፈጥር ሴክተር ስለሆነ ይሄን ሴክተር ፋይናንስ ስናደርግ ግብርናችን ይዘምናል፣ ያድጋል፣ ትራንስፎርም ያደርጋል። ግብርናው ትራንስፎርም በሚያደርግበት ጊዜ ደግሞ አጠቃላይ ገጠርና ከተማውንም ጭምር ትራንስፎርም ማድረግ ይችላል ማለት ነው እና በዚህ መልኩ እየተሰራ ነው። ዛሬ ደግሞ የኢትዮጵያ ንግድ ባንክ በአነስተኛ ይዞታ ላይ የተሰማሩ ወይንም ስሞል ሆልደር ፋርመር ወይም አነስተኛ ይዞታ ያላቸው አርሶ አደሮች ብለን የምንላቸውንም ጭምር የተለያዩ የብድር አማራጮችን ማቅረብ የሚችልበትን አዲስ አሰራር ነው ዛሬ በዚህ ያስተዋወቀው። በሰብል፣ በአትክልትና ፍራፍሬ፣ በእንስሳት እርባታ፣ ዌርሃውስ ሪሲፕት የምንለው ደግሞ የመጋዘን ደረሰኝ ብለን የምንለው እንትን አለ። እሱንም ጭምር እና የግብርና ማሽነሪዎችንም አቅርቦት ለማሳደግ የብድር አገልግሎት በትክክል የአርሶ አደሩንና የግብርና ዘርፍ ላይ የተሰማሩትን ባለሀብቶች ያገናዘበ የብድር አገልግሎት ነው ዛሬ ይፋ ያደረገው። ይሄ እንደ ሀገር በግብርናው ዘርፍ የምግብ ዋስትናና ስርዓተ ምግብ ዋስትናን አረጋግጠን የምግብ ሉዓላዊነትን እውን ለማድረግ እጅግ በጣም የሚያግዝ ነው። ለወጪ ንግድም የምንጠቀመው የግብርና ምርት ነው በአብዛኛው። ስለዚህ በጥራት በአይነት እና በመጠን ያደገ የውጭ ንግድም ምርትም እንዲኖረን እድል ይፈጥራል። አጠቃላይ ይህን በሚመለከት ንግድ ባንክን ብቻ ሳይሆን ማንኛውም ፋይናንሻል ተቋማት በትልልቅ የፖሊሲ ባንኮችም ጭምር ከዛም አልፎ ማይክሮ ፋይናንስ የምንላቸው አነስተኛ የፋይናንስ ተቋማትም ገጠር ድረስ የሚገኙ የብድርና የቁጠባና ብድር ተቋማትም ጭምር ሁሉ የሚመለከት ነው። ይሄን በሚመለከት በዚህ አመት ግብርና ሚኒስቴር ከብሔራዊ ባንክ ጋር በጋራ በመሆን የብሔራዊ የግብርና ፋይናንስ አቅርቦት ሮድማፕ ወይም ፍኖተ ካርታ ተዘጋጅቷል። ስለዚህ ከዚህ በፊት እነዚህ የፋይናንስ ተቋማት በየትኛውም ሁኔታ የሚገኙት ለግብርናው ሴክተር የሚያቀርቡትን የብድር አገልግሎት እንዲያሳድጉ የሚያደርግ ትልቅ ሮድማፕ ነው። በአስገዳጅነት የሚወጣና የሚተገበር ነው የሚሆነው። ይሄ በግብርናው ላይ በጣም ትልቅ ለውጥ ያመጣል ብለን እናስባለን። የተቀመጠ ፐርሰንት አለ። የመጨረሻው ውሳኔ ላይ ሲደረስ በብሔራዊ ባንክ በኩልና በጋራ የተወሰነውን ብሔራዊ ባንክም አናውንስ እሱን ያስታውቃል። ግን ኦልሞስት በጣም የተሻለ ከዛሬ ከመጣንበት የተሻለ ድርሻ
ለግብርናው የብድር አቅርቦት ወይም የፋይናንስ አቅርቦት እንደሚኖር እርግጠኞች ነው። ደሳለኝ አለሙ እባላለሁ። በኢትዮጵያ ንግድ ባንክ ሪቴል ባንኪንግ ምክትል ፕሬዚዳንት ነኝ። የብድር አገልግሎት እስካሁን በነበረን ሂደት ላይ ገበሬዎቹ ላይ ቁጠባ ነበር የምናሰባስበው እንጂ የብድር አገልግሎት እየሰጠን አልነበረም። ያ የሆነበት ዋና ምክንያቱ አርሶ አደሮቻችን ወይም አርብቶ አደሮቻችን እንደሚታወቀው እንደ ከተማው ወይም እንደ ነጋዴው በስማቸው የተመዘገበ የሚያስይዙት ህንፃ ወይም መኪና የላቸውም። ስለዚህ የብድር ስርዓታችን ደግሞ የዋስትናን መሰረት ያደረገ ብድር ነበረ እስካሁን ስንሰጥ የነበረ። አሁን ላይ ግን የማዕቀፎች ተቀይረዋል፣ የፖሊሲዎች ተቀይረዋል። ስለዚህ መመሪያዎች ተቀይረዋል። እነዛ መመሪያዎች ምቹ ሁኔታዎችን ስለፈጠሩ ስለዚህ ገበሬው ደግሞ ሁላችንም እንደምናውቀው እንግዲህ የሀገሪቱ በቅጥር ሁኔታ እንኳን ስናየው እንግዲህ ከ70 እስከ 80% በግብርና ነው የሚተዳደረው። የሀገሪቱም ኢኮኖሚ በአብዛኛው ግብርና ነው። ስለዚህ ግብርናውን ማገዝ እንደ አጠቃላይ እንደ ሀገርም የሚኖረው ፋይዳ ትልቅ ስለሆነ የእነዚህ የፖሊሲዎች መቀየር ለምሳሌ ገበሬዎቹ ለምሳሌ የይዞታ ካርታቸውን አይሲዘው መበደር ይችላሉ። ስለዚህ የተንቀሳቃሽ ንብረቶችን ከብት ምናምን እንስሳትን ማጠቃላይ አስይዘው መበደር የሚችሉበት የፖሊሲ አቅጣጫዎች ስላሉ ስለዚህ እነሱን እያስያዙ መበደር ሲችሉ ምቹ ሁኔታዎች ስለተፈጠሩ እነሱንም ማገዝ ገበሬውን ማገዝ ሀገር አንድ ስቴፕ ወደፊት ማራመድ ነው የሚል ጽኑ እምነት ስላለን ከዛ አንጻር ገበሬዎቹ እንደተሰማሩበት የስራ ዘርፍ አንጻር የተለያዩ ወደ 6 የሚሆኑ እንትኖች ናቸው የብድሮቹ አይነት የነሱ ስራ መሰረት አድርጎ የመጣ ስለሆነ ወደ 6 አይነት የሚሆኑ የብድር አይነቶችን ይዘን የመጣ ነው። መሰረታዊ እንግዲህ የዛሬውን ፕሮግራም እንዲናዘጋጅ ያዘጋጀን ፕሮዳክቶችን እንድናመጣ ያደረገን እነዚህ ሁኔታዎች ናቸው። በደንብ ከታገዘ እንግዲህ አሁን ግብርና ሚኒስቴር እስከ ቀበሌ ድረስ የዲቨሎፕመንታል ኤጀንሲ ሰራተኞች አሉት። በእነሱ አድቫይዝ ከተደረገ እንዳቅሙ ከተበደረ በጣም ከፋይ ነው። ትልቁ ችግሩ ነው የነበረው እስካሁን በፍራቻ ሳይሆን እስካሁንም ያልተገባው የዋስትናው ጉዳይ ነው። የዋስትናው መመሪያዎች እንደዎች አንዳንድ ነገሮች ስላልተመቻቹ ነው እንጂ ያን ያህል የሚያስፈራ አይደለም። ግብርናውን መደገፍ እዚህ ሀገር ላይ አሁን የሚበላ ነገር ይዘ ቀርበህ ዲማንዱና ሰፕላዩ ጋፑ ትልቅ ስለሆነ ምንም ያን ያህል የተጋነነ ሪስክ አለው ተብሎ የሚያስፈራ እንትን አይደለም። ስለዚህ ያን እኛ ማንፈራው እንግዲህ ከአጋሮቻችን በተለይ ከግብርና ሚኒስቴር ጋር ሆነን በደንብ ከወረድን አይሆፕ እንግዲህ ሌሎችም የፈሩትላ ወደዚህ አሁን እኛን ይከተላሉ ብለን ነው የምናስበው። የሚፈሩ ካሉ ግን የሚፈሩ አይደለም። የማዕቀብ የነበረው ስራውን እንድትሰራ አስቻይ ሁኔታዎች ከመመሪያም ከምንም ስላልነበረ ነው እንጂ ሁሉም የፋይናንስ ተቋም ገበሬውን ማገዝ መደገፍ ይፈልጋል። ስለዚህ እኛም አሁን መተናል። አሁን ላይ ሁሉም እንግዲህ ቅርንጫፎቻችን የሚመለከታቸው አሁን የሚሰጡት ቅርንጫፎቻችን ደረጃ 3 እና ከዛ በላይ ያለ ደረጃ ያላቸው ቅርንጫፎቻችን በመላ ሀገሪቱ ያሉት ናቸው። ትሬኒንግ ወስደው ጨርሰዋል። ስለዚህ እኛ ከዚህ አሁን ጀምሮ ያው ሪኳየርመንቶች አላቸው። ቅድም ሰምተው እንደሆነ ደንበኛ የሆኑት አውቶማቲክ መጀመር ይችላሉ። ደንበኛ ያልሆኑ ካሉ ግን ሚኒማም 3 ወር የፕሮጀክት ከሆነ ደግሞ እስከ 6 ወር ደንበኛ ሆነው መቆጠብ አቅማቸውን ለማሳየት ማለት ነው። በዛ ስራ ላይ ልምድ መኖሩ ለማሳየት በዛ ስራ ኤንጌጅ መሆናቸውን ካሟሉ እኛ ከአሁኑ ጀምሮ እየሰጠን ጀምረናል። ኦልሬዲ ስራ ላውንች ተደርጓል። ኦልሬዲ ሰልጥነዋል። ኮሚኒኬት ተደርጓል። ሁሉም ማውቋል። መጀመር ይችላሉ ማለት ነው። የመጀመሪያው የሰብል ብድር የተባለው የሰብል አቅርቦት ብድር የተባለው የኢንፑት ነው። ማዳበሪያ፣ ምርጥ ዘር እና ፔስቲሳይዶችን የሚገዙበት ነው። እሱ የአጭር ጊዜ ብድር ነው። ማክሲመም 1 አመት ነው። የክሮፕ ላይፍ ታይሙን ተከትሎ ነው የሚሄደው ማለት ነው። መክፈያ ጊዜው ለምሰም ነው የሚከፈለው። አንዴ ይወስዳሉ። ክሮፓቸውን ሲሰበስቡ የሚከፍሉት ነው። ለዚህ ለኮምባይነር ለኢሪጌሽን ሲስተም የሚሆኑ ደግሞ ማሽነሪዎች ናቸው። እነሱ ፕሮጀክት ኔቸር ነው ያላቸው። በአንዴው አይመጣም። ዋጋቸውም ትልቅ ነው። ስለዚህ ቢያንስ 5 አመት ይፈልጋሉ። የብድር መክፈያ ጊዜው 5 አመት ነው። ስለዚህ መክፈያ ጊዜው በሰሚ አኑዋሊ ወይም አኑዋሊ ነው የሚሆነው። ግን አሁን ኮምባይነር ቢበደር ሰብል ነው የሚሰበስብበት። ስለዚህ በአመት አንዴ ነው የሚሰበስበው። ስለዚህ በአመት የሰራውን እየከፈለ በ5 አመት የሚጨርስበት ነው የሚሆነው። እንደየብድሮቹ አይነት ይሆናል። ለምሳሌ የዴሪፋ የወተትና የወተት ተዋጽኦ ልማት ላይ ቢገባ ፕሮሰስ የሚያደርጉበት ማሽነሪ ነው የሚገዙት። እሱ ማሽነሪው ዛሬ ገዝተው ነገ መክፈላቸው። ስለዚህ እሱም አሁን በ5 አመት ነው የሚከፈለው ማለት ያ አቅም ላላቸው ናቸው። አሁን ሁሉም እንትኖች ለምሳሌ አሁን ኮምባይነር አንድ ግማሽ ሄክታር ያለው ወይ 2 ሄክታር ያለው ሰው ኮምባይነር ገዝቼ ልክፈል አይችልም። ይከብዳል ዋጋው ማለት ነው። እሱ በግሩፕ ይመጣሉ። በክላስተር ተደራጅተው 20-30 ሆነው መክፈል የሚያስችላቸው
የራሳቸውንም ሰርተው ለአካባቢያቸውም ቢሆን ደግሞ እያጨዱም ወር እንትን እያሉ የሚከፍሉበት ያንን ጥናታቸውን ይዘው ይመጣሉ። ያን የሚያዘጋጃቸው ማን ነው? ግብርናው ነው ራሱ አዘጋጅቶ ለነዚህ ስጡልኝ ብሎ ሲመጣ እኛ ፋይናንስ እናደርጋለን ማለት ነው። ስለዚህ ከግብርና ጋር ቅድም ያልኩ ወሳኝ የሆነው ለዛ ነው። ከግብርና ጋር ተቀናይተን ነው የምንሰራው ማለት ነው። እንደ አቅማቸው ነው የሚሆኑት ማለት ነው እንጂ የሚፈልጉት አይነት አማራጭ ግን አለ። አንድ ሰው ከብት እያደለኩ ልሽጥ ቢል ራሱን ችሎ መስራት ይችላል። ገብተዋል። ሞባይል ከብቶቹን እያስያዘ ይችላል በትንሹ ማለት ነው። የወተት ማቀነባበሪያ ልስራ ቢል ማሽኑን አቅሙ የራሱ አሁን 30% ማዋጣት አለበት እሱ የራሱ ያንን ከቻለና ቢዝነሱ ካለ እኛ ፋይናንስ እናደርገዋለን ማለት ነው። ስለዚህ በዚህ አይነት በደንብ እንደየ የተሰማሩበት የስራ ዘርፍ በደንብ ተጠንተው የመጡት 6 የሆኑት የተለያዩ ፕሮዳክቶቹ ለዛ ነው እንደየንትናቸው ይለያያል ማለት ነው። አቅማቸውንም የሚሰሩበት የስራ ዘርፍም ታሳቢ ያደርጉ ናቸው ማለት ነው።